እንደዚህ ካለ በኋላ ማለት ነው ጠየቁት። እኔ እኮ ኢንፎርሜሽን ሰዎች ሰጥተውኝ ነው እንዲህ የተበደሉ ሰዎች አሉ እንዲህ የተደረጉ ሰዎች አሉ ብለው መረጃ ሰጡኝ እንጂ እኔ ጋር የመጣ ግል ተበዳይ የለም አላቸው። እኔ ጋር መጥተው ብር ወሰደችብኝ ወይ እንዲህ እንዲያደረገች አትክልት ብዬ ከፍዬ አትክልቱን ከለከለችኝ ወይም አዘገየችብኝ ብሎ የጠየቀኝ በግል የለም። ሰው እኔ ጋር የመጣ ሰው የለም። ነገር ግን የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌዴራል ፖሊሶች። ተናደዱ። በጣም ታውቃለህ፣ በጣም ተናደዱ። ያላየውን ነው እንደምታወራው አሉት። ያልሰማውን ነው እንደምትናገረው። እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታሁ። ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። እውነት ፊንቴክ ላይ እኔ ከአንዳንድ ጊዜ ተለያዩ ሰዎች ማን ነው 5000 ሊቀበል? ከአንቺ ተቀብሏል? ከኛ ሰራተኞች 5000 ተቀበሉ። በምን ምክንያት ነው 5000 ነው የተቀበለው? አካውንቴ ቴሌግራም ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ ተቀመጠ። ሀክ ሲያደርግ ተደረገ ማለት ነው። እና 5000 ብር ላኪልኝ ተቸግሬያለሁ ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው። 5000 ብር ሴኩል ልክላለ እሱ ማለት ነው። አላደረኩም ካለ ወደ አሁን አካውንት ነው የገባ 5000 ብሩ 5000 ሴኩል ልክላለሁ። ኦኬ። ምናልባት ማስ ጃም ያርጉት ነው ዲስኮኔክት ሊያደርግ ይችላል። ይሄኛውን አካውንት ፎሎ አርጉትና በዚህ እንገባለን። ከተቋረጠ በዚህኛው አካውንት እንገባለን። ይሄ ሁለተኛ አካውንት አሁን ክሬት ያደረኩት ነው። ፎሎ አርጉትና እንትን እያደረገ ነው። ሊዘጉት ይችላሉ። በዚህኛው እንገባለን ከተቋረጠ ማለት ነው። ሁላችሁም ይሄን ፎሎ አርጉ። ስለዚህ ስሊፑ ላኪልኝ ከተመቸሽ። አሁን ተበርሲሳ ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገረው ከሆነ እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴኖ ምናምን የሚባለው አካባቢ ደረቃማ የሆነ ለምቶ ማቅ ቦታ በጣም አልመተሽው ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆን ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ ታይቷል። ፌዴራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው? አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትል ብሎ ሊያወጣብሽ ይችላል? ምክንያቱም አንቺ ከሰሻል 25 ሚሊዮን ከሮክ የተፈራረቀ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ ወይ ደግሞ ማራገፊያ ቦታው ላይ እያለ ቋት ውስጥ እያለ እናንተ ሳትጠቀሙ ያልተጠቀማችሁበት ምክንያት አንቺ ስትናገሪ እስር ቤት ስለነበርኩ ነው። ስለዚህ እኔ ቤተሰቦቼ ነዳጁ ብክነት እንዳይኖር፣ ሌሎች እንደዚህ አይነት ተሽጧል የሚለው ነገር እንኳን እንዳይኖር እኔ ስወጣ ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩ። ስለዚህ እነሱ ግን ክምችት ብለው መጥተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካሁትን ያላየሁትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቅርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌዴራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው ይሄ ከኋላው ምንድን ነው እንደምታው የፖለቲካ ድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ መስለኝ። ከውጭ ሀገር መጥተሽ ኢንቨስት ስታደርጊ ከውጭ ሀገር ወደፊት መጥተው ኢንቨስት ስለሚያደርጉት ምን መልዕክት ይኖረዋል? አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአይርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደረግሽው። ከውጭ መጥተው ወደፊት ሀገሪቱ ላይ ኢንቨስት ስለሚያደርጉ ምን መልዕክት ይኖረዋል? ፌዴራል ፖሊስስ ከምን ተነስቶ ነው አንቺን በዚህ ድምታ የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል? ከአንቺ እይታ ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽም፣ በምትፈልጊው መንገድ መመለስ ትችላለሽ። እስቲ ይህንን አብራሪልኝ። አመሰግናለሁ። የፖለቲካ ኬዝ ይኖረው አይኖረው ምን አውቃለሁ እኔ። ገባ? እኔ ማውቀው ቪአይፒ ወረቀት ያሽ ተብዬ መታሰሬን ነው ማውቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራሁት በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማውቀው። ስፈታ ደግሞ ኦልሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሀል ግን ፌዴራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድን ነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባ? እኔ
ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለ እኔ እንዲያወሩ ተደርጓል። ፌዴራል ፖሊስ ከታሰርኩኝ በኋላ ቢጠበቅ የሚከሰኝ የለም፣ ቢጠበቅ የሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል ይሄ ሰውዬ። ከዛስ ፖሊስ ቢጠብቅ የለም ሰው፣ ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌዴራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት ነው። በቪአይፒው ላይ ራሱ ምስክሮቹ በራሳቸው ፖሊሶቹ ናቸው። ምስክር ሆነው ራሱ የተመዘገቡት ፍርድ ቤትም እንመሰክራለን ብሎ የመጡት ራሳቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝ የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሑድ ታስሬ ሐሙስ ዕለት አዋንታን ጠሩት ደውለው በአይን አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አዋንታን በአይን አይቼዋለሁ። ከዛ መጣ ለአንድ ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድን ነው ብዬ ያው ውስጥ ለውስጥ ትጠይቃለህ ምንድን ነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሳኝ ሰው ሲያጡ ማለት ነው የሚጠይቅ ሰው ሲያጡ እንዲያደርገችኝ የሚል ሰው ሲያጡ ራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል። አሁኑ ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ። አለ ከስራ አለ። አሁን ተበርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት አለ። ሞዴሬተሮች እያዩት ነው። አሁን ተበርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ይሄ ሚዲያ ጠቃሚነቱ የተበደሉትም እውነት ያላቸውም ሰዎች ፊት ለፊት ቀርቦ እንደዚህ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አሁን ተበርሲሳ ሞዴሬተሮች አስገቡት። ቀጥይ በረከት አሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች፣ ሀገሪቷን በዚህና በዚህ አርጋለች ብለሃል። አዎ የታሉ ሰዎች ብለው ጠየቁት። እስቲ ስልካቸውን ስጠን፣ አድራሻቸውን ንገረን። ምክንያቱም በረከትን ሊከስ የመጣ ሰው የለም። መታሰሯን ያውቃሉ። ደውለን የጠራናቸው ሰዎች ራሱ ህጋዊ ውላለን፣ አብረን ተፈራርመናል። አላጭበረበረችንም፣ ዘገየብን ያለ ሰው ዘገየቶብናል። ካልሆነ ትሰጠናለች። የህግ ከለላ ፈልጋለሁ፣ ንብረቴ ከለላ እንዲያገኝ ይፈልጋለሁ። ገባ? እግዚአብሔር ከጎኔ ያለው ቆሟል። ደግሞ መንግስትም ለምን ብሎ እንዲጠይቅ እፈልጋለሁ። ለምን ይሄ ሆነ፣ ለምን እንዲህ ተደረገ፣ ለምን ይሄ ተፈጠረ ብሎ መንግስታዊ አካልም እንዲጠይቅ እፈልጋለሁ። ያለው ነገር ይሄ ነው። ያው የጠየቀሽን መንግስት ስለሆነ መንግስታዊ አካል ስትይ አድሬስ ማድረግ የምትፈልጊ ከሆነ ጠቅላይ ሚኒስትሩ ወይ ሜሯ ወይ ክልል ፕሬዚዳንቶች ከሆኑ ልትች። ምክንያቱም የጠየቀሽ አካል ራሱ የመንግስት አካል ስለሆነ። ሌላው በዚሁ ማንሳት የምፈልገው ሌላ ጥያቄ ተቆራርጦ ማለት ፌዴራል ፖሊስ የመንግስት አንዱ ተቋም ስለሆነ ነው። ፌዴራል ፖሊስ ብሎ እዛ ውስጥ ደግሞ ህግን ከለላ ያደረጉ የራሳቸው አጀንዳ ያላቸው ግለሰቦች አሉ። እሱ ሀቅና ሀቅ ነው። ኦኬ። ስለዚህ ሌላ ያው እኔ ግልጽ እንዲሆን ስለፈለኩ ነው። ምክንያቱም የመንግስት አንዱ ተቋም ስለሆነ ሚዲያዎቹም ደግሞ ሶሻል ሚዲያዎቹ የመንግስት ተቋም ሶሻል ሚዲያዎች ስለሆኑ መንግስት ይጠይቅልኝ ሲባል አንዳንድ ሰው ጠቅላይ ሚኒስትሩ ይህንን ጉዳይ እንዲያዩልኝ ወይ ደግሞ የከተማ ከንቲባው እንዲያዩልኝ ወይ ደግሞ የክልል ፕሬዚዳንቶች እንዲያዩልኝ ብሎ አድሬስ ያደርጋል። ስለዚህ ፌዴራል ፖሊስ የሚመለከተው አካል እንዲያዩልኝ ይፈልጋሉ። ለምን አዲስ አበባ ከተማ ዝቅ ብዬ ነው የሰራሁት። ገባ? አዲስ አበባ ከተማን ዝቅ ብዬ ነው ያለማሁት። አዲስ አበባ ከተማ የ2017 የወርቅ ተሸላሚ ወርቅ ደረጃ በማልማት በልማት ከ55 ሚሊዮን ብር በላይ የለገሰ ሰው ነው ወርቅ የሚሸለመው። በነገራችን አዲስ አበባ ከተማ 55 ሚሊዮን ብር በላይ በማበርከት የወርቅ ተሸላሚ እና የሚመለከተው አካል ገባ? እውነቱን ብቻ እንዲያዩልኝ ነው የምፈልገው። ሌላ ነገር ነው። ሌላ እርዳታ የተለየ ነገር ፕሪቪሌጅ ኤክስትራ ማይል እንዲሄድልኝ አይደለም የምፈልገው። እውነቱ ብቻ እንዲወጣልኝ፣ ስራዬን በአግባቡ እንድሰራ፣ ወደ እርሻዬ በክብር እንድመለስ፣ ነገሮቼን በአግባቡ እንዳከናወን ብቻ ነው የምፈልገው። ልጆቼን ማሳደግ ብቻ ነው የምፈልገው። በቃ ከባህላዊ ኢትዮጵያዊ ጎን መቆም ነው የምፈልገው። በቃ አገሬ በቀን 3 ስትበላ ማየት ነው የምፈልገው። ይሄ ነው ምኞቴ። በቃ ብኖር እኔ ተማይጠቀስ እንኳ ገንብቼ ምናምን የምመኝ ሰው አይደለሁም። በሀገራችን ላይ ከዚህ ከደሃ ህዝብ ጋር በፍቅር በሰላም መኖር ብቻ ነው የምፈልገው። እውነቱን ብለሽ ሌላ አንድ ተቆራርጦ እየተለቀቀ ያለ ቪዲዮ አለ። የክቡር ጠቅላይ ሚኒስትሩን ፎቶ አድርገው አንድ ወቅት የተናገረችው ንግግር እኔ ሙሉውን ቪዲዮ ሰምቼዋለሁ። የእሳቸው ስም ተመሳሳይ ስለሆነ አብይ በሚል ስም አንድ የተናገረ ያንቺን አድርገው የተቆራረጠ ቪዲዮ ከዶክተር አብይ ፎቶ ጋር አድርገው እሳቸውን የተናገረሽ አስመስለው ሶሻል ሚዲያው ላይ የተዘዋወረ ነገር አለና ምናልባት እኔ ሙሉ ቪዲዮን አይቼዋለሁ፣ እሳቸውን እንዳልሆነ አይቻለሁ። ነገር ግን ለቀሪው እዚህ ላይ ለሚመለከተው 14,000 ሰው ማንን ነበር በወቅቱ አብይ ብለሽ ስትናገር የነበረው? አብይ ሳድስ ሚዲያ ያ ምክንያቱም የዶክተር አብይ የጠቅላይ ሚኒስትሩን ዶክተር አብይ ፎቶ አድርገው ይህንን ቪዲዮ እየቆራረጡ የሚለቁት ሰዎች ማለት ነው ዶክተር አብይ እንዳልሆነ ማያውቁ ይመስላል። በደንብ ያውቃሉ። ሆን ብለው ለማደናቀር
ህዝቡን ለማጥበርበር እኔ ከህዝቡ ጋር ያለኝ ግንኙነት እኔ ከመንግስት ጋር ያለኝ ግንኙነት እንዲበላሽ እንጂ ማለት ነው። ዶክተር አብይን እንዳልሆነ ያውቃሉ። አብይን ማን እንደሆነ በደንብ ነው ጠንቅቀው ነው ያውቁት። መንግስት ያውቃል። ይሄንን ስራ የሚሰሩትን ሰዎች ያውቃሉ። እና ደስ በቃ ለታው ድምቀት እንደዚህ ማለት ነው። ሌላው እዚህ ጋር አሁን ተበርሲሳ ምናልባት ሶሻል ሚዲያ ላይ ቴሌግራም ላይ እና የራሱ ሶሻል ሚዲያ ላይ የኢትዮጵያ ህዝብ 5 ብር በየወሩ ይክፈለኝ ብሎ ጽፏል። እና ምናልባት አንቺ የ84 ዓመት ደሞዙ ከፍለሽስ ቢሆን 5000 ብር ለ84 ዓመት ከፍለሽ ቢሆንስ? እነዛ ግለሰቦች የ84 ዓመት ደሞዝ ከፍሎስ ቢሆን አሁን ተበርሲሳ ሲመጣ ማለት 5 ብር ሲባዛ በ5000 ስታደርጊው 84 ዓመት 540 ይመጣል። 83 ብናደርገው ደግሞ 5090 አካባቢ ይመጣል። 5040 ይመጣል። እና ለ84 ዓመት ተከፍሎት ሊሆን ይችላል የሚል የራሴ ካልኩሌት አድርጌው ነው። ምናልባት እነዛ ሰዎች ነው ወይስ ያንን ኦኬ። ስለዚህ አሁን ተበርሲሳ ያው ይሄ ደሞዝ ለ84 ዓመት ነው የተከፈለኝ አንድ የሆኑ ተከፍዬ ልገላገል ብሎ ከፍሎኝ ምክንያቱም 5 ብር የኢትዮጵያ ህዝብ ይክፈለኝ ስላለ እንደዛ ሊሆን ይችላል ላይሆን ይችላል የሚለው ነው። ለ84 ዓመት አንድ የሆኑ 5000 ከፍዬው ልገላገል ያለ ሰው አካል ካለ አሁን ተበርሲሳ ገብቶ ማስረዳት ይችላል። አይ ቲንክ ጥያቄዎቻችን ሌላ አንዳንድ ሰዎች እየላኩ ነው። ምናልባት የምትፈልጊያቸው ከሆነ አያና እንዲገባ ከፈለግሽ የአንቺን ፍቃድ ነው የምጠይቀው እየላከ ስለሆነ ሌላ አሁን አንቺ እንዲገባ የፈቀድሽው ሪቢዝ የሚለው አካውንት ምን እንዲያስረዳ ነው? መጀመሪያ ግን የአንቺን ፍቃደኝነት ረቢራ ማለት ነው። አንዳንድ ነገሮች ጋር ከአበን ተበርሲሳ ጋር ተያይዘው ማለት ነው ብዙ ነገሮችን ሲል ነበር ማለት አብረው እየተጻፉ ምናምን ነበር። ስክሪንሹን ያደርግ ነበር። እኔም ስክሪንሹን አደርጋለሁ። የሚጽፍልኝም በጠቅላላ ወንታ ተበርሲሳ ለእኔ ጻፈልኝም በጠቅላላ ላኩልን ልኬልሃለሁ። አዎ ልከሽልኛል። አዎ ለዛ ነው ወንድም አላስገባሽም እሰድብሻለሁ ጨፈጭፍሻለሁ እያለ የሚልክልኝ ሁሉ ልኬልሃለሁ። እኔ ብቻ አይደለም ለሌላው ጓደኞች እና ምን ልል ነው ለሌላ ማዳን ለሚባል ጓደኛዬም እንደዛው ልኳል። እና ረቢራ ከሱ ጋር የተያዘ ይመስለኛል። እስቲ እየሰማ ከሆነ ራሱ ይናገር። በተረፈ ዋናው ኢሹ ዋና ጉዳይ ምንድን ነው? እኔ ከሌላ ኢትዮጵያዊ ከማንም ማለት ነው ከሁሉም ሰው እኩል ነው። እኔም ከሌላ ባጠፋ እንደ ማንኛውም ኢትዮጵያዊ ባጠፋ የሆነ ችግር ቢኖርብኝ ጉዳይ ምንም ችግር የለም። በነፃነት በንጹህና በህግም ቢሆን በሽምግልና አሁንም ቢሆን ማለት ነው ከሌላ ሰው ይሻላለሁ ብዬ ማስብ ሰው አይደለም። ከሌላ ሰው በልጣለሁ ብዬ ማስብ ሰው አይደለም። ራሴን ዝቅ አድርጌ የምኖር ሰው ነው።